እጅግ አድርገን እናመሰግናለን። ዛሬ በጣም ድንቅ መልእክት እንካፈላለን አብረን ከዛ አብረን እንጸልያለን። እስቲ እንቁምና እንግዲህ እወዳለሁ እግዚአብሔር ሲናገር ሁላችንም መቆም አለብንና መጽሐፍ ቅዱስ የያዝን ሰዎች ሁሉ ያው ስልካችሁም ላይ ያለ ብያስባለሁ ሁላችሁ ሐዋርያ ሥራ ምዕራፍ 16 ከቁጥር 11 ጀምሮ ያለውን ቃል አነበዋለሁ። ረጅም ነው በእርግጥ ግን ታሪክ ስለሆነ ሐሳቦቹን ለማግኘት እናነበዋለን። መጽሐፍ ቅዱስ የያዛችሁ ሰዎች ሐዋርያ ሥራ ምዕራፍ 16 ከቁጥር 11 ጀምሮ እንደዚህ ይላል። እንደውም ከፍ አድርጌዋለሁ። ከቁጥር 10 ጀምሮ እንደዚህ ይላል። ጳውሎስ ይህን ራእይ ካየ በኋላ እግዚአብሔር ወንጌል እንድንሰብክ ጠርቶናል ብለን ወደ ወሰንበት ወዲያውኑ ወደ መቄዶንያ ለመሄድ ፈለግን። ከጢሮአዳ መርከብ ተነስተን በቀጥታ ጉዞ ወደ ሳሞራቄ መተን በማግስቱም ጉዟችንን ወደ ናጴሌ ቀጠልን። በዛም የሮማኝ ቀኝ ጀት አካባቢ የመቄዶንያ ግዛት ዋና ከተማ ወደ ሆነችው ፊልጵስዩስ ገባን። በዚያም አያሌ ቀን ተቀመጥን። በሰንበትም ቀን የጸሎት ስፍራ በመፈለግ ከተማይቱን በር ወጥተን ወደ አንድ ወንዝ ወረድን። በዚያም ተቀምጠን ተሰብስበው ለነበሩ ሴቶች መናገር ጀመርን። ከሚያዳምጡ ሴቶች መካከል ሊዲያ የምትባል አንድ ሴት ነበረች። እርሷም እግዚአብሔር የምታመልክና ከቲያጥሮን ከተማ የመጣች የቀይ ሐር ነጋዴ ነበረች። ጌታም ጳውሎስ የሚናገረውን ለማስተዋል ትሰማ ዘንድ ልቧን ከፈተላት። እርሷም ቤተሰቦቿም ከተጠመቁ በኋላ ጌታን በማመኔ በእርግጥ ከተረዳችሁልኝ ወደ ቤቴ መጥታችሁ ጥቂት ተቀመጡ በማለት አጥብቃ ለመነች። አንድ ቀንም ወደ ጸሎት ስፍራ ስንሄድ በጥንቆላ መንፈስ ትንቢት የምትናገር አንድ የቤት አገልጋይ አገኘን። እርሷም የጥንቆላ ስራዋን ለአስተዳዳሪዎቿ ብዙ ገንዘብ ታስገኝ ነበር። ይህቺም አገልጋይ ጳውሎስና እኛን እየተከተለች እነዚህ ሰዎች የመዳንን መንገድ የሚናገሩ የልዑል እግዚአብሔር አገልጋዮች ናቸው በማለት ትጮህ ነበር። ይህም ብዙ ቀን ደጋገመችው። ጳውሎስ ግን በዚህ እጅግ በመታወኩ ዘወር ብሎ ያንን መንፈስ ከእርሷ እንዲወጣ በጌታ በኢየሱስ ክርስቶስ ስም አዘሃለሁ አለው። መንፈሱም በዚያ ቅጽበት ወጣላት። ጌታ ኢየሱስ ቃል እንድትባረክልን እንድታስተምረን ጸልየናል። ያንተ የቃል ጉልበት በመካከላችን ይገለጥ በኢየሱስ ስም እየጸለይኩኝ አሜን። ዛሬ እንድንካፈል የምፈልገው ወይ ደግሞ በውስጥ የእግዚአብሔር መንፈስ ቅዱስ ያስቀመጠው ሐሳብ በገዢነት ውስጥ ያለ ምስጋና በሚል ሐሳብ ነው የምንካፈለው። ርዕሱም ለየት ይላል። በገዢነት ውስጥ ያለ ምስጋና። እንግዲህ ወደ ኋላ አስረዳችኋለሁ የምናገርበት ማለትም ይሄን ርዕስ ለምን እንደመረጥኩትም ሲጀመር ሐሳቡ ራሱ ይገባችኋል። እኔ ሳወራ እንግዲህ ወደ ፊልጵስዩስ መጽሐፍ ማለትም ወደ ጳውሎስ ሐሳብ ስመጣ ጳውሎስ እንግዲህ ሉቃስ እንደጻፈልን ቃልን ሐዋርያት ሥራን ሉቃስ ሲጽፍልን ሞር ከጳውሎስ ጋር የወንጌል ጀርኒ የወንጌል ጉዞ በማድረግ ነበር ሉቃስ እየጻፈ ነበር። እና ይሄ ክፍል ላይ የምናገኘው እቺ ፊልጵስዩስ የምትባል ከተማ ወይ ደግሞ በመቄዶንያ ውስጥ ያለች የመቄዶንያ ዋና ከተማ ስለነበረችው ስለ ፊልጵስዩስ ጳውሎስ ስላደረገው የወንጌል ተልእኮ ነው። እንግዲህ መጽሐፍ ቅዱሳችን ሲነገር ቁጥር 10 ላይ አንድ ነገር ይናገራል ጳውሎስ እግዚአብሔር በተቀበልኩት ራእይ። ቁጥር 9 ላይ ጳውሎስ ራእይ አይቶ ነበር። አንድ የመቄዶንያ ሰው ወደ እነሱ መጥቶ እንዲነግራቸው እግዚአብሔር አሳየኝ ይልና ቁጥር 10 ላይ እግዚአብሔር ወደዛ ሄጄ ከተማ ወንጌል እንድሰብክ ምሪ ሰጥቶኛል ብለን እናስባለን ብሎ ጳውሎስ ወደ ፊልጵስዩስ ከተማ ሲገባ እናየዋለን። ያቺ ከተማ የፊልጵስዩስ ከተማ እንግዲህ የአሕዛብ ከተማ ነች። ከተማይቱ የአሕዛብ ከተማ ነች እና ብዙ አይሁዶች የሉ እና ልዩ የሚያደርጋትም ከተማው የአይሁድ እጥረት ስላለ ምኩራብ የለም እና ምኩራብ ስላልሆነ ደግሞ እነ ጳውሎስ የሚጸልዩት ወይ ደግሞ እነ ጳውሎስ ህብረት የሚያደርጉት ቦታ እዛ ከተማ ላይ ለጸሎት ተብሎ የተቀመጡ ቦታዎች አሉ። በተለይ ወንዝ ዳር ወይ ደግሞ የከተማይቱ ጥግ ላይ ያሉ ኮርነሮች ላይ ሰዎች ሄደው ጸሎት ይጸልያሉ። አይሁዳውያን ለምሳሌ አንድ አይሁዳዊ ያለበት ከተማ ላይ ቢያንስ 10 ወንድ ከተገኘ ምኩራብ ይኖራል። እዚህ ከተማ ላይ ግን 10 ወንዶች የሉ ማለት ነው። ስለዚህ ከተማው አይደለም ፊልጵስዩስ ከተማ ላይ ምኩራብ ስላሌለ ጳውሎስ ወንዝ ዳር ሄዶ ነበር የሚጸልየው። በነገራችሁ ላይ እንኳን ምኩራብ አልኖረ ብዬ አስባለሁ እዚህ ከተማ ላይ። ለምን መሰላችሁ ነው የሚላችሁ? ምኩራብ ካለ ጳውሎስ መጀመሪያ ወንጌሉን ሄዶ የሚሰብከው ምኩራብ ውስጥ ነው። ምኩራብ ውስጥ ደግሞ የተሰበከው ወንጌል ሁልጊዜ ችግር አለበት። ለምን ካላችሁ አይሁዳዊ ናቸው። አይሁዳውያን ደግሞ ትምህርት አለ። እነሱ ጸጋ አይደለም የሚያድነው ሰውን በእግዚአብሔር ጸጋ አይደለም የሚድነው ይልቁኑ በሕግ ስራ ነው የሚላቸውን ትምህርትን ያመጡበት ነበር። ፊልጵስዩስ ቤተክርስቲያን የመቄዶንያ ቤተክርስቲያን ግን ሞር የአሕዛብ ተጽዕኖ አለባት። ማለትም አሕዛቦች ይበዛሉ። እንደውም ጥቂት አይሁድ ሴቶች ይበዛሉ።
ስለዚህ እዛ ከተማ ላይ የሐሰት ትምህርት ራሱ የለም። የሚገርማችሁ የሐሰት ትምህርት የለም ስላችሁ ልክ እንደነ ቆላሲያስ ከተማ ላይ ወይ ደግሞ እንደ ገላትያ አይነት ከተማ ላይ የአይሁድ ተጽዕኖ ስለሌለ እቺ ከተማ በጣም የተመሰገነች ቤተክርስቲያን ያፈራች ከተማ ነች። ጳውሎስ እዛ ከተማ ላይ በመጋቱ የመቄዶንያ ቤተክርስቲያን ሲመሰክርላችሁ ትዝ ካላችሁ ጳውሎስ ስለ መቄዶንያ ቤተክርስቲያን የተሰጠውን እግዚአብሔርን ጸጋ ልናሳውቃችሁ እንወዳለን። የድነታቸው ጥልቀት የመከራቸው ብዛት ግን የደስታቸው ጥልቀት ደግሞ የድነታቸው ጥልቀት ደግሞ የመስጠታቸው ባለጠግነት ጨምሯን ብሎ የመሰከረላት አዲስ ኪዳን ላይ በጣም ምትገርም ቤተክርስቲያን የሆነችው ፊልጵስዩስ ነች። ፊልጵስዩስ መጽሐፍ ራሱ የተጻፈው አዲስ ኪዳን ላይ ስህተት ትምህርት እንዲጠበቁም አይደለም ለምስጋና ነው። ስለዚህ እቺ ቤተክርስቲያን የመጣችበት መንገድም ለየት ያለ ነው። ስለዚህ ጳውሎስ እዚህ ከተማ ላይ ያደረገው የወንጌል ተልእኮ በጣም የተለየ ነው። ዛሬም ማሳያችሁ ጳውሎስ እዛ ከተማ ላይ ገብቶ ምን አደረገ የሚለውን ነገር ጳውሎስ እዛ ከተማ ላይ የሆነውን ነገር ብዙ ጊዜ የምናስበው ምስጋና ጳውሎስ እቺ እስር ቤቱ ሲዘመር ምናምን ተነቀነቀ የሚለው ምስጋና በጣም ይጎላል። ግን ከዛ በላይ ዛሬ እንድንማረው የምፈልገው አንድ በጣም ጥልቅ የሆነ መንፈሳዊ እውቀት አለ። እቺ ከተማ ስለዚህ ከተማ አንዳንድ ነገር እንገራችሁ። እቺ ከተማ እንትን ነች፣ የንግድ ከተማ ነች፣ እንቅስቃሴ ያለባት እንደውም አንድ የንግድ እንቅስቃሴ ማለትም አግናሲያ የሚባል ንግድ መስመር ያለባት ከተማ ነው። ይሄ ከተማ ይውላችሁ ከሮም የመስመር እንቅስቃሴ የንግድ እንቅስቃሴ ከሮም ተነስቶ እስከ ኮንስታንቲኖፕል ማለትም እስከ ኢስታንቡል ቱርክ ድረስ የተዘረጋ የንግድ መስመር እና እቺም ፊልጵስዩስ በዚህ የንግድ መስመር ውስጥ አለች። ስለዚህ እቺ ፊልጵስዩስ የምትባለው ከተማ ነጋዴዎች በጣም ይመጣሉ። ደግሞ ከተማ ውስጥ በጣም የሚኖሩ ወታደሮች አሉ። ሮማውያን ወታደሮች በጣም የሚመርጧት ከተማ ነች ከተማይቷ። ሁለተኛ ግሪካውያን አሉ። ከእንደገና ደግሞ መቄዶንያ የሚባሉ ማህበረሰቦች አሉ፣ ወይ ደግሞ ፍርጊያ የምንላቸው ማህበረሰቦች አሉ። እዛ ውስጥ ጥቂት ነው አይሁድ የምላችሁ ለዛ ነው። እና እቺ ከተማ በጣም ትራንዛክሽን ያላት ከተማ ነች። ኢቭን በዚህ ትሬድ ውስጥ በዚህ የንግድ መስመር ውስጥ ስላለች እዚህ ከተማ ላይ የሚወራ እዚህ ከተማ ላይ የሚፈጠር ሁሉ ሄዶ ይሄዳል። ለምሳሌ ኢየሱስ አብዛኛውን አገልግሎት ያገለገለው መጽሐፍ ቅዱሳችን ስንመለከት አብዛኛው አገልግሎት የሚያገለግለው የወደብ ከተሞች አካባቢ ነው። ለምን መሰላችሁ ይሄን የሚያደርገው? ኢየሱስ የወደብ ከተሞች ላይ ይሄን ሲያገለግል ምን ያደርጋ መሰላችሁ? እዛ ከተማ ላይ መጥቶ የተፈጠረውን ታምር አይቶ ሄዶ አንድ ሰው ይናገርለታል። ምን ማለት ነው? በዚህኛው ዘመን ቻናል ካላችሁ ሁሉም ቤት እንደምትገቡ ወደብ ከተሞች ላይ የምታገለግሉ ከሆነ ከዛ አካባቢ እዛ ሀገር ላይ ያሉ ሰዎች ሁሉ እናንተን የመስማት እዛ አካባቢ የተፈጠረው ነገር የመስማት እድል አላቸው። ስለዚህ ጳውሎስ እዛ ከተማ ላይ ገባ ይለናል። የገባው ግን በምሪት ነው። የምሪት ነው፣ እግዚአብሔር ልኮት ነው። ምክንያቱም ራእይ አይቶ ነው የገባው። ግን ራእይ አይቶ ገብቶ ጳውሎስ አያሌ ግን ተቀመጠን ካለ በኋላ ግን ጸሎት እንደ ሌላ ቀን ጸሎት እንደሚያደርጉ ወደ ጸሎት ቦታቸው ሲሄዱ ወንዝ ዳር ሄደው ሊጸልዩ ሲሉ ሴቶች ልብስ የሚያጥቡ ሴቶች ነበሩ፣ ወይ ደግሞ እዛ አካባቢ ላይ እየተቀመጡ ሴቶች ነበሩ ብያቸዋለሁ። እቺ ከተማ የንግድ ከተማ ነች፣ ቢዝነስ ነው ሁሉ ጊዜ እቺ ከተማ ላይ እና እዛ ከተማ ላይ ማለትም እዛ ቦታ ላይ ሄዶ ጳውሎስ ወንጌልን ሲናገር አንድ ሊዲያ የምትባል ሴት ጌታ እንደተቀበለችና ልቧን ጌታ ከፍቶላት ጌታን እንዳገኘች እንደተጠመቀች ከዛ እነ ጳውሎስም ማረፊያ አልነበራቸውም። ስለዚህ እዛች ቤት እንዳረፉ የእግዚአብሔር ቃል ይነግረናል። ጳውሎስም እሷ ቤት ለመነቻቸው፣ እዛ ቤት ተቀመጥን ይላል። ከዛ በኋላ ዋናው ሐሳቤ ጋር እንሂድ። ይኸውላችሁ ጳውሎስ ቁጥር 16 በኋላ ያለውን ሐሳብ በጣም ይለይብኛል። ለምን ካላችሁ ወደ ጸሎት በምንመላለስበት ጊዜ አንድ ሴት ነበረች ይላል። እቺ ሴት ይለናል የቤት ሰራተኛ ነች፣ ደግሞ የጥንቆላ መንፈስ አለባት። የድሮ ትርጉም ላይ የሟርት መንፈስ የነበረባት ይላል። እቺ ሴት ላይ ያለ መንፈስ የተለየ መንፈስ ነው። ለምሳሌ በግሪክ ካልቸር ወይ ደግሞ እዚህ ከተማ ላይ የሚመለኩ አማልክቶች አሉ። ለምሳሌ አፖሎ የሚባል አፖሊያ የሚባል የግሪክ ትልቁ አምላክ የሚመለከትባት ከተማ ነች። አፖሊያ የሚባለው መንፈስ አንድ ጨካኝ መንፈስ ፒቱ የሚባል ጨካኝ መንፈስን ገሎ ፒቶን የሚባል ጨካኝ መንፈስ ምን አይነት መንፈስ መሰላችሁ? በጊንጥ የሚሰራ መንፈስ ነው። በጊንጥ ነው የተገለጠው ይህ መንፈስ እና ጨካኝ ነው። ይሄ መንፈስ ግን ምን አይነት መንፈስ ነው ታውቃላችሁ? የትንቢት መንፈስ ነው፣ የብርሃን መንፈስ ነው፣ የጥንቆላ መንፈስ ነው፣ ከነገራ የሙዚቃ መንፈስ ነው። እና ይሄ የጊንጥ መንፈስን አፖሊያ ገደሉ ይባላል በግሪክ አፈ ታሪክ። እና ምን ያደርጋ መሰላችሁ? ይሄ አፖሊያ የሚባለው ዲፊሎ የምትባል ቦታ ላይ የራሱን ቤተ መቅደስ ሰርቶ ከተማይቱን የገዛ መንፈስ ነው። እና እዛ ከተማ ላይ ሰርቶ ወይ ትልቅ ቤተ መቅደስ ሰርቶ እዛ ውስጥ ያሉ ካህናቶች አሉ። እንደውም በዚህኛው ዘመን አነጋገር ካህን ብቻ ሳይሆን ዚያር ፕሮፌት ትንቢት ተናጋሪዎች ናቸው። እቺ ሴት ይኸውላችሁ ኖርማል የሆነች የቤት ሰዎች ሰራተኛ ብቻ ሳትሆን የዚህ መንፈስ ካህን ነች። የአፖሊያ የሚባለው መንፈስ ካህን ነች። ስለዚህ እቺ ሴት ላይ ያለ መንፈስ ከተማይቱ ላይ ያለ ከተማይቱን ገዝቶ ያለ ከተማይቱ ላይ ገቨርን ያደረገ መንፈስ ነው። አፖሊያ የሚባለው መንፈስ ያቺ ከተማን የሚይዝ መንፈስ ነው። ትልቁ አምላክ ነው ማለት።
ስለዚህ እቺ ሴትዮ የተሞላችው መንፈስ ኖርማል ብቻ መንፈስ አይደለም፣ ገዢ መንፈስ ነው እሷ ላይ የተቀመጠው። ስለዚህ ጳውሎስ ሁሉ ጊዜ የሚሰማው የዚህ ሴትዮ ድምጽ ብቻ አይደለም። እዛ ከተማ ላይ የሚነገረው የሚመለከው ያዛ የአፖሊያ የሚባለው መንፈስ በሱ መንፈስ ተሞልታ ስለምትናገር ያ መንፈስን ነው ጳውሎስ የሚያየው። አያሌ ቀን ተቸገርን ይላል ጳውሎስ ነው ጭራሽ ደጋገመችው። ግን ስትናገር ሴትዮዋ እኮ የልዑል የእግዚአብሔር መንገድ የሚያሳዩ የልዑል እግዚአብሔር ባሪያዎች ናቸው፣ እውነት የመዳን መንገድ የሚያሳዩ ናቸው ብሎ ምን ትናገረች? በነገራችን ላይ አንድ ነገር ልትረዱ ይገባል። ሰይጣን ሁለት መንገድ አለው። አንደኛው ዲሲቭ ማድረግ ነው፣ ማታለል ነው። ሌላኛው ነገር ደግሞ ማጥፋት ነው። በነገራችን ላይ አፖሊያ የሚባለው መንፈስ ስራው ማጥፋት፣ ማታለል፣ ማቃጠል፣ ማበላሸት፣ መጨቆን ነው በነገራችን ላይ ስራው አይገር። ስለዚህ እቺ ሴት ላይ ያለ መንፈስ ምን አይነት መንፈስ መሰላችሁ? ጳውሎስ የሚናገረውን ወንጌል ላይ ቅይጥነት ሊጨምርበት ይፈልጋል። ምን ይላል መሰለ? እሱ የእግዚአብሔር ሰው ነው ካለ እቺ ሴትዮ ስትመሰክር የምትመሰክረው ምስክርነት ከተማይቶ ያውቀዋል። ስለዚህ ጳውሎስ የእግዚአብሔር ሰው ነው ስትል ጳውሎስ የሚናገረው ወንጌል እሷ ከምትሰራበት መንፈስ የተለየ መንፈስ እንዳልሆነ ለማሳየት ጭምር ነው። ለምሳሌ አንድ ጠንቋይ እዚህ ሰፈር ያለ ጠንቋይ መጥቶ አንተ ትክክለኛ የእግዚአብሔር ሰው ነህ ምናምን ብሎ አሁን ቢነግረኝ እኔ በጥፍሬ እራመዳለሁ። በጣም ነው ደስ የሚለኝ። ለምን ካልከኝ ጠንቋይ የመሰከረልኝ ነብይ እኮ ነኝ እላችኋለሁ። መጥቻለሁ ዝም ብለህ መንገድ ላይ ራሱ ስትሄድ አንድ ሰው አስቆሞክ አንተ ጴንጤ እንደው ታስተውቃለህ ሲል የዛ ቀን ላይ እኮ ጌታ ሆይ ትላለህ። በቃ ፊት ብርሃን በኔ ላይ ታየ ነው የምትለው። ጳውሎስ እቺ ሴትዮ ስትመሰክርለት ደስተኛ አልነበረም። ለምን ካልከኝ ገዢ መንፈስ ነው እያወራው ያለው። ወንጌሉን ሊያጠምበት ያለ የጳውሎስን ተልእኮ ሊያበላሽ ያለ መንፈስ ነው ይሰራበት ያለው። ስለዚህ ጳውሎስ የሚያየው የሷን ሙገስ አይደለም። ጳውሎስ የሚያየው ሴትዮዋ የምትሰራው ነገር ብቻ አይደለም። ጳውሎስ የሚያየው ሴትዮዋ ላይ ያለ ስፒሪት አጋንንት ምን እያደረገው ነው ካልከኝ ከኔ ጋር የተቀላቀልክነ እያለ ነው፣ ወይ ደግሞ መንገዱ ሊያበላሽበት። ጳውሎስ ሲደበደብ አልተረበሸም። ወደ በኋላ እንሄድበታለን። ሲወገር ጳውሎስ አልተረበሸም። ሲቀጠቅጡት ጳውሎስ አልተረበሸም። ደም በደም ሆኖ ሲታሰር ጳውሎስ አልተረበሸም። እቺ ሴትዮ ግን እሱ ባለበት ከተማ ላይ መገኘቷ ረብሾታል፣ ተቸግሯን ጳውሎስ። ለምን ካልከኝ ሴትዮዋ ላይ ያለ ስፒሪት ገዢ መንፈስ ነው። በነገራችን ላይ እቺ ሴትዮዋ ላይ ያለ መንፈስ በተቃር ሌላኛው ደግሞ አቅጣጫ ላሳያችሁ። ትልቅ የከተማን በረከት ያዘች ሴት ነች። ከተማ ላይ ያለ የንግድ እንቅስቃሴ ሁሉ የሚያልፈው በዚህ ሴት በኩል። በጣም አስተውላችሁ ስሙ። እቺ ሴትዮ ጋር መጥቶ የማያስጠነቁር ነጋዴ የለም ማለት ነው። ምን ማለት ነው? የከተማ የገንዘብ ትራንዛክሽን በሷ በኩል ነው የሚያልፈው። እቺ ሴትዮ ጥንቆላ በመሳቷ ብቻ ባለጠጋ የሆኑ ደግሞ ከጀርባ ጌቶች አሉ። ስለዚህ እቺ ሴትዮ የሀብት ምንጭ ነች የከተማው። እቺ ሴትዮ ከተማውን የያዘ መንፈስ ነው። ስለዚህ ጳውሎስ እያየ ያለው አንድ ተራ የሆነ ሴትዮ አይደለም እያየ ያለው፣ አንድ ከፍታ ላይ የተቀመጠ አፖሊያ የሚባለው መንፈስ እያየ ነው ማለት። ለዚህ ነው ጳውሎስ ተቸገርኩኝ አለ፣ ተጨነኩኝ አለ ጳውሎስ። በነገራችን ላይ ጳውሎስ ወዲያውኑ ያንን ስፒሪት አላስወጣውም። ከተማውን ሳያየው ከተማውን ሳያውቀው ጳውሎስ ማስወጣት አልፈለገም። አያሌ ቀን ሲል ደጋግሞ ብዙ ቀን ጳውሎስ አጋጥሞታል። ግን ጳውሎስ ከተማይቱን እየዞረ ይጸልይ ነበር። ከተማይቱን እየዞረ ያይ ነበር። ቅዱሳኖችን ይማርክ ነበር። ወንጌልን ይናገር ነበር። ግን እንደዚህ ሲናገር ጳውሎስ እየተቸገረ ነው። በነገራችን ላይ ከተማ ላይ ያለ መንፈስን ልትመጣ ስትሞክር መጀመሪያ መሬት መያዝ አለብህ። አያያዙ ማወቅ አለብህ። ምክንያቱም ከተማን ስታነቃነቅ ከተማ ላይ ያለ ሁሉ የሚዘምትብህ። አልተረዳችሁ? ይኸውልህ ጳውሎስ ይህ መንፈስ ከመምጣቱ በፊት ፊልጵስዩስ ከተማን ሊያውቃት ይገባል። የፊልጵስዩስ ሰዎችም አንዳንድ ሰዎች ቅዱሳን ሰዎች በአንድም በሌላም የእግዚአብሔርን ቃል የሰሙ ሰዎች ጳውሎስን የሚያውቁ ሰዎች መምጣት አለባቸው። ህብረት ማድረግ መጀመር አለባት። ቤተክርስቲያን እርሾ መጠንዘዝ አለበት። ዝም ብሎ ጳውሎስ አልተነሳም፣ አልጀመረም። ግን ሁል ቀን ይጨነቅ ነበር፣ ሁል ቀን ይረበሽ ነበር ጳውሎስ። በነገራችሁ ላይ መከራ አይደለም የሚረብሸው፣ መንፈሳዊ ዓለም ላይ ያላችሁ ውጊያ ነው የሚረብሻችሁ። ጨለማ አይደለም። በጣም ትልቁ ከባዱ ነገር ወዳጄ ገንዘብ ማጣት አይደለም። ከባዱ ነገር ከተማይቱ ላይ ያለ መንፈስ አንተን ይዞ ነገርክን ይዞ ከተቀመጠ፣ ዘሮች ላይ ያለ የነገሰ የዘር ገዢ መንፈስ ነገርክን ይዞ ከተቀመጠ እሱ ነው የሚያስጨንቅ ወዳጄ። ለዚህ ጳውሎስ ይላል ይላችሁ ከተጨነቀ ካለ በኋላ ቀኑ ደረሰ። የተጨነቀው ጳውሎስ ምን አደረገ? ይህንን መንፈስ አስወጣው።
መንፈሱ ወጣ። እንደዚህ ይላል ቁጥር 19 ላይ እንደዚህ ይላል አሳዳሪዎቿም የገንዘብ ማግኛ ተስፋቸው መሟጠጡን መሄዱን በተረዱ ጊዜ ጳውሎስና ሲላስ ይዘው እየጎተቱ ስልጣን ወዳሉበት ወደ ገበያ ቦታ አወጧቸው። ኢሚዲየትሊ መንፈሱ ሲመታ ማለት መንፈሱ ከተማይቱ ላይ ያለ መንፈስ ኮኔክት አድርጎ የሚሰራው እቺ ሴት ላይ ነው። እቺ ሴት ላይ ያለው መንፈስ ሲመታ የከተማይቱ ገዢ መንፈስ ሲመታ ወዲያውኑ ሰዎቹን አንቀሳቀሳቸው። ሄደው ጳውሎስና ሲላስን ወደ ከተማይቱ ባለስልጣኖች ጋር ወሰዷቸው ይላል እግዚአብሔር ቃል። ወስደዋቸው ምን አደረጉ? አንድ የሚናገሩት ቃል አለ። እኛ ከለመድነው ልማድ ውጪ ከአይሁድም ወግ ውጪ በነገራችን አይሁዳውያን ብቻ እንዳንላቸው አይሁድ የለመዱት ወግ ነው፣ የተለየ ወግ ነው እነዚህ ጋር ያላቸው። እኛ ከለመድነው ልማድ ውጪ የሚናገሩት ነገር አለ ብለው ከሰሷቸው ይላል። እኔ ምን ነገር ልንገራችሁ፣ እዛ ጋር ያለ ስልጣን ባለስልጣን ጉዳዩን አላጣራም። ፍትህ የሚባል ነገር አልተሰጠም። ለምን መሰለ? አሁን እየተዋቀ ውጊያው ምራዊ አይደለም። እዛ ቦታ ላይ እየተፈጠረ ያለው ነገር ምራዊ አይደለም። ስለዚህ ጳውሎስን ደበደቧቸው። እንደውም ባለስልጣኖቹ ኢሚዲየት የወሰዱባቸው አክሽን ምን መሰለ? ራቁታቸውን አርጋችሁ ደብድቧቸው። እንደውም ይላል የእግዚአብሔር ቃል እጅግ ክፉኛ ደበደቧቸው ይላል። ከዛንስ አስገቧቸውና በወይን አስቀምጧቸው። ማለትም በነገራችን ወይን ሲለው አንዳንድ የወይን አቀማመጥ አለ። ለምሳሌ አደባባይ የሚታሰሩ ሰዎች አሉ። እነ ጳውሎስ ግን የታሰሩት የት መሰለ? የታሰሩት ጨለማ ያለበት ቅዝቃዜ ያለበት ዋሻ ነገር ውስጥ ነው ያሰሯቸው። ምን ማለት መሰለ? እነ ጳውሎስ አስፈሪ የሆነ ነገር ይዞ መጥተዋን ከተማው ይላል። በነገራችን ላይ መንፈሳዊ ፖዚሽን ሲቀየር ከተማ ያውቃል። ወይኔ መንፈሳዊ ፖዚሽን መንፈሳዊ ከከፍታ መንፈሳዊ አቅም እየጨመረ ሲመጣ ያንተ ጉዳይ የሚታየው በበላይ አካል። ጳውሎስ እንደ ሌሎቹ ታሳሪ አይደለም፣ ጨለማ ውስጥ የተጠራው። ለምን? ጳውሎስ ያመጣው ነገር ስትሬንጀር ነው፣ እንግዳ የሆነ ነገር ነው። ጳውሎስን ተከትሎ የመጣው ከተማ ተጨንቃለች። ጳውሎስ ገብቶ በነገራችን ላይ አንዳንድ አይታችኋል። አንዳንድ ከተማ ስትሄዱ አንዳንድ ከተማ ላይ ያለ መንፈስ ይነግራችኋል። ከተማ ላይ ሲገቡ ለምሳሌ ዝሙት ያለበት መንፈስ ከሆነ ስሜት ይቀየራል፣ ይጨንቃል ምናምን። የሆነ ደግሞ መንፈሳዊ አሰራር ከሆነ መንፈሳዊ ሰው ከሆንክ ዝም ብለህ ደነዝ ካልሆንክ በስተቀር የሆነ ከተማ ላይ ያለ መንፈስ ይታወቃል። ኤዥያ አካባቢ ላይ ዝም ብዬ ሄጄ ነበር እና ምን ታዝቤያለሁ መሰላችሁ? ይሄ ወንዶች ወደ ሴትነት ይቀየሩ የለም ጌታ ሆይ ቮሚት ይላል እኮ ገና ሳይመጡብኝ የሚታወቅክ ነገር አለ። ከተማይቱ ላይ ይገባል፣ የሆነ ችግር እንዳለ ይሰማል። ዋይ ከተማይቱ ላይ የገዛ መንፈስ አለ። አሁን እነዚህ ሰዎች የሚያውቁት ሰላማዊ መንፈስ የትኛው መሰል? አፖሊያን ነው። ጳውሎስ ይዞት የመጣው መንፈስ ሌላ ነው። አንድ ገዢ መንፈስ ነው የመጣው ጳውሎስ። ወይኔ እዚህ ቤት ይወላች ጳውሎስ ገልብጦት የመጣው ሌላ መንፈስን ነው። ስለዚህ ደበደቡት፣ ቀጠቀጡት፣ አቆሰሉት፣ አሰሩት። ግን ጳውሎስ ስራውን ስለሰራ ጳውሎስ ይወል ሲደበደቡት ኮምፕሌን አልነበረበትም፣ አልተጨነቀም። ሲመታ አልተጨነቀም፣ ሲቀጠቅጡት አልተጨነቀም፣ እስር ቤትም ሲጥሉት አልተጨነቀም። እንደው መጣሉ ብቻ አይደለም እጆቹንና እግሮቹ ጣረቋቸው ይላል። ምን ማለት መሰለ? እንጨት ውስጥ ከተው እዚህም ገጥሞባቸው እግራቸው ተከፍቶ እጃቸው እንደዚህ ብሎ ነው የተቀመጡት። እነ ጳውሎስ ተደብድበ ወዳጄ ግንባርክን የማሸጥ እድል የለም፣ ታስረዋል። እዛ ቦታ ላይ እኔ እናንተ ብንሆን ኖሮ ጌታ ሆይ ወንጌልን ሰብኬ እንዴት እደበደባለሁ የምትልበት ቦታ አይደለም እንዴ? እንዴት ጌታ ሆይ ስምን ጠርቼ እንዴት እኔ ልጅ እኔ ምናምን የምንልበት ቦታ እኮ። ጳውሎስ ግን እኔ ልጅ ምናምን አይደለም የሚለው። ጳውሎስ ይብላል። ጳውሎስና ሲላስ ለዛውም የሌሊቱ ሚድል ናይት ላይ በጸሎትና በዝማሬ በእግዚአብሔር ፊት እግዚአብሔርን ያመልኩ ነበር። እንዴት አመሰገኑ ካልከኝ ጳውሎስ ገዢ ቦታን ይዟል። ገዢ ቦታውን ስለነጠቀ ገዢ ቦታው ትናንትና የዛች እዛ ሴት ላይ የነበረ አፖሊያ የነበረ መንፈስ እሱ ነበር። የሆነ ግን ተቀየረ። እኔ ማን እንደው ነገር አላውቅም። አንድ ሰው አለ ዛሬ እግዚአብሔር አይንን ያከፍተዋል። የሆነ ላይፍ ላይ ገዢ የሆነ ቦታውን ተቀመዋል። ጮና አሜን በለኝስ። ህይወታችሁ ወደ ገዢ ቦታ ጦርነት ካልቀየራችሁ ተራውናችሁ ነው የምትኖሩ። ዝም ብለህ በገንዘብ አባራሪ፣ ዝም ብለህ የሆነ ነገር አባራሪ ነው የምትሆነው። ቀይር ወዳጄ። አንዳንድ ሰዎች ለምሳሌ ቤተሰባችሁ ውስጥ ያለ ገዢ መንፈስ አለ። አንተን እየተዋጋ ያለ ሌላ አይደለም፣ እሱ ሊሆን ይችላል። ለምሳሌ እኛ ቤተሰብ ውስጥ የሚታወቀው አደልሞቴ እናንተ ጋር ወሰንጋላ ነው፣ ሌላ ጋር ጠቋሪ ይሆናል።
ሁሉም ምን መሰለ ገዢ መንፈሶች ናቸው። ለምሳሌ ልበላችሁ አቃቂ ቃሊቲ ያለ መንፈስ ቦሌ የለም። ሰይጣን ሁሉ ቦታ አይገኝም። የሚገዛው ባገዛዝ ነው። ለምሳሌ አውቶክራቶስ የሚባላል ያ መንፈስ ባህል ላይ ተጽዕኖ ያደርጋል፣ ከተማ ላይ ተጽዕኖ ያደርጋል፣ ሰዎች ላይ ተጽዕኖ ያደርጋል፣ ቤተሰብ ላይ ተጽዕኖ ያደርጋል። አንተን እየተዋጋክ ያለው ወይ የከተማው ነው ወይ የቤትህ ነው። የቤትህን ካሸነፍከው እርግጠኛ ነኝ የከተማው እየተዋጋክ ነው። አንዳንዶቻችሁ ግን እርግጠኛ ሆነላችኋለሁ ገና የቤቱ መምታት አለባችሁ። ለምን መሰለህ? አባትን እያዞረበት ያለው ነው አንተን እያዞረበት ያለው። ልክ አውቶክራቶ የሚባለው መንፈስ ማለት ነው። የግሪክ ቃል ነው። አይ ቲንክ ኤፌሶን 6 ላይ ታገኙታላችሁ። ኃይላት፣ ስልጣናት፣ አለቆች፣ የዚህ ዓለም ገዢዎች የሚለው የዚህ ዓለም ገዢ ማለት አውቶክራቶስ ይባላል። እሱ ማለት ገዢ ነው። ምን አይነት ገዢ መንፈስ? ባህልን ገዢ ይቆጣጠራል፣ ህብረተሰብን ይቆጣጠራል፣ አስተሳሰብን ይቆጣጠራል፣ አኗኗርን ይቆጣጠራል፣ ኢቭን አደራረግን ይቆጣጠራል። ስለዚህ ምን ማለት መሰለህ? ይሄ መንፈስ ብዙ ነገርን ይቆጣጠራል። አንዳንድ ቤተሰብ ላይ ለምሳሌ ድህነት ብርቅ አይደለም፣ በቃ ዝም ብሎ እያሻው ያኖረዋል። አንዳንድ ቦታ ላይ ግን በድህነት አይነካውም፣ ዝም ብሎ ግን ህይወቱ በማይገባ በባከነ ነገር ውስጥ ያኖረዋል። የተለያየ አገዛዝ ነው። ግን ጀነራል ስናደርገው ወይ የቤተሰብ ውስጥ ያለ ገዢ መንፈስ ነው ወይ ከተማ ላይ ያለ ገዢ መንፈስ ነው። አሁን ጳውሎስ የገጠመው ግን ከተማ ላይ ያለ ገዢ መንፈስ ነው የገጠመው። በነገራችን ላይ መጽሐፍ ቅዱሳችንን ሌላ ቦታ እንሂድ እስቲ አንዴ። ማርቆስ 5 ሰዓት እንዳይሄድብን እኔ በቃሌ ልንገራችሁ፣ ሐሳቡ ልንገራችሁ። ማርቆስ 5 ላይ ማርቆስ 5 ከ1 ጀምሮ ስታነቡ ኢየሱስም ወደ ጌርጌሴኖን ሄደ ይላል። ጌርጌሴኖን ሲሄድ ኢየሱስ የሄደበት ሪዝን ራሱ የሚገርም ነው። ጌርጌሴኖን በነገራችን ላይ የሚሸት ቦታ ማለት ነው ስሙ ራሱ። የወደቀ እንዴት ነው ተራ የሆነ ቦታ እንደማለት ነው ጌርጌሴኖን። እና ኢየሱስ እዛ ከተማ ላይ ሲሄድ እዛ ቦታ ላይ ሲሄድ የሄደበት ሪዝን ራሱ በጣም ይገርማችኋል። አንድ ሰው ለማግኘት ነው። እዛ ቦታ ላይ ጌርጌሴኖን የተገኘው ሰውዬ ደግሞ አንድ ብቻ አይደለም፣ ብቻውን ሺህ ነው። ብቻውን ከተማን የያዘ ነው። ምክንያቱም መጽሐፍ ቅዱስ ሲናገር እዛ ቦታ ላይ የነበረ ደግሞ ኢየሱስ የሄደው ቀጥታ መቃብር ቦታ ነው። እና ይሄ ሰውዬ በመቃብር ነው የሚኖረው፣ በተራራ ነው የሚኖረው። ሰዎችን ይደበድብ ነበር። ብረት እንኳን ታስሮ ብረት ይሰብር ነበር። ወዳጄ ብዙዎቻችሁ ያልገባችሁ ነገር ብዙ ነገር መንፈሳዊ ነው። ሰው ብረት አይሰብርም። አዎ አጋንንት ሲገባበት እንኳን ብረት ሌላ ነገር ሊሰብር ይችላል። ሰውዬው የነበረ መንፈስ ጋኔል ነው አይደል? ጋኔል ማለት ቢያንስ ከ3000 እስከ 6000 የሚያክል ህዝብ ሰራዊትን የሚያመለክት ቃል ጋኔል ማለት ወይ ደግሞ አንድ ሌጊዮን ማለት ከ3000 እስከ 5000 እስከ 6000 አካባቢ የሚሆን አንድ ሰራዊትን ያመለክታል። አስቡት፣ ያን የሚያክል መንፈስ የገባበት ሰው ነው። ሰውዬው ላይ ደግሞ ያለው መንፈስ ከተማውን ይዞ ያለ መንፈስ ነው። እና ይሄ ሰውዬን ኢየሱስ ያገኘው ታውቃለህ፣ በጣም የገረመኝ ምን መሰለህ? ሰውዬው መጥቶ ኢየሱስ እግር ስር መውደቁ ብቻ አይደለም እኮ መንፈሱ አወራ። ምን አለ መሰለህ? ያለ ጊዜያችን ልታቃጥለን መጣ ካሉ በኋላ ከዚህ ከተማ አታሳደን ይሉታል። ከዚህ ከተማ አታስወጣን። ምን ማለት መሰለህ? ከተማው በእጃቸው ነው ያለው። አየህ፣ አይገርም? ከተማው በእጃቸው ስላለ ምን አሉት መሰለህ? ከዚህ ከተማ እባክህ አታስወጣን። መውጣታቸው አልቀረም፣ ግን ከከተማ አታርቀን። ለምን? ከተማው ላይ ያለ ሰው ሁሉ ለዚህ መንፈስ የተሰጠ ነው። ኢየሱስ ምን እንዳደረገ ታውቃለህ? አየና ነው ለመኑት። እዛ እርያዎች ነበሩ፣ አሳማዎች ነበሩ። እነዛ ውስጥ እንግባ አሉት ኢየሱስን ፈቀደላቸው ይላል። የሚገርማችሁ እዛ ውስጥ ገቡ። ከዛንስ እኔ በጣም የገረመኝ እረኞች፣ የአሳማ እረኞች የሰውየው መፈወስ አልገረማቸውም። የአሳማዎቹ ባህር ውስጥ መግባት ገርሟቸዋል። ብዙ ሰው ትክክለኛ ወንጌል ሲነግረው አይገርመውም፣ አይሞቀውም። እኔ ልንገራችሁ ነው የምትድኑበትን መንገድ እንኳን እየነገርናችሁ አንዳንድ ሰው ደንዞ ይኖራል። በጌታ ነው ብለን አው ከተያዘ ምንም ብትነግሩት አይሰማም። በእውነት እኮ ተይዛን እያልከው አንዱ ደዳን አና ሰው ጻል እያልኩት አረ ደና ነኝ እንዴ፣ አረ ወዳጅ ይቅርብ፣ እንደዚህ አይደለም ነገር እንደዚህ አይሆንም፣ አረ ደና ነኝ አታታካብድ ይላል። አንዳንድ ሰው እየነገራችሁት ራሱ መጸለይ ያለብህ እያላችሁት ጸልይልኝ ይላል። የሆነ ነገር አጋው እያላችሁት አረ ይላል። ወይ ኢቭን ሁሉን ነገር በተቃራኒው ነው የሚተረጉመው። እኔ ልንገራችሁ፣ በህይወታችሁ ላይ ድንዛዜ ካለ ሰይጣን ሊለቃችሁ አልፈለገም ማለት ነው። እናንተ መለቀቅ አልፈለጋችሁም ማለት ነው። እየሰማችሁ ነው። በነገር ከተስማማ አሁን ያለክበት ህይወት ከተስማማ ፑሽ ማድረግ ካልጀመርክ፣ መቃወም ካልጀመርክ፣ ህይወትክ ላይ ያሉ ነገሮች እንዲቀጥሉ ፈቃድ ከሰጣቸው እርግጠኛ ሁንልኝ የፈለገ
የፈለገ የነቢያት ማህበር አግኝቶክ ትዝ ይላችኋል። ሳውልን ያገኙት የነቢያት ማህበር አለ። እነሱ ላይ የነበረ መንፈስ ነበር። ጳውሎስን እኮ ሳውልን እያገላበጠ ሲያስተነበይ ነበር። የነቢያት ማህበር አግኝቶ ትንቢት ቢነግርብህ አትቀየር። ለምን መሰለ? ጭንቅላት ተይዟል። በማን ካልከው በጊዜው መንፈስ። ብዙ ሰው ፈዟል። ብዙ ሰው ከህይወት ጎሏል። ምን ይመርጣን ካልከኝ ማጉረምረም ይቀለዋል። እያንዳንዱን ነገር ወደ ማጉረምረም ይቀይረዋል። ኢቭን በህይወቱ ላይ የተፈጠሩ ነገሮች ሁሉ እግዚአብሔር እሱን ስለማይወደው እንደሆነ ብቻ ነው የሚያስበው። አእምሮክ ተይዟል ወዳጅ። ህይወት በአንድም በሌላም በገዢ ውስጥ ነው ያለው። ጳውሎስ ውጊያው ከገዢ ጋር ነው። ኢየሱስም የመጣው ቀጥታ ገዢ ጋር ነው የመጣው። ይህ ሰውዬ ልክ መንፈሱ ሲመታለት ሰውየው ተመለሰ ካለ በኋላ የከተማው ሕዝብ ገልብጦ መጣ ይላል። ከዛንስ እኔ በጣም ይገርመኛል። ኢየሱስም እንደለው ታውቃላችሁ፣ እባክህ ከተማችንን ለቀህ ውጣ አሉት። አየ ምን ማለት መሰለ? መንፈሱ አትልቀቅ አትስደደኝ ያለው ሰው የኔ ነው፣ እኔ ነው የሚያቀኝ። አንድ ተረት አራራሱ አዲስ ከሚያውቁት ማለት ከማያውቁት መልአክ የሚያውቁት ሰይጣን ይሻላል ይባላል መሰለኛ ተሩት። ሰው ምን ያለ ሰይጣኑ የሚያውቀዋን ጋኔኑ የሚያውቀዋን አርቃ አትጣለኝ። ለምን? ከተማው የኔ ነው። ኢየሱስ ጋር ሄዶ ምን አሉት? ውጣልን። ኢየሱስ ታውቃለህ ወዲያውኑ በጀልባ ገባ ይላል። አልተከራከረም፣ አልተናገረም። ከታውቃለህ ወደ ጀልባው ገባና ሰውዬው ልከተለ ሲለው ኖ ኖ ኖ አለው። ሂድና ያረኩልን ነገራቸዋል። በዚህ ሰውዬ ብቻ ከተማ መቀየር ጀመራኝ። ምን አለ አሜን ብትሉ። ይኸውላችሁ ህይወታችሁ ላይ ለውጥ ልታመጡ የምትችሉት ዋና የሚባለውን ቦታ ስትይዙ ብቻ ነው። ካልሆነ እስካላችሁ ዋናውን ገዢ ቦታ መያዝ ካልቻልክ እያጉረመረምክ ነው የምትኖረው። በነገርክ ላይ ምስጋና፣ ትክክለኛ ምስጋና ነፃነት ውስጥ ያለ ምስጋና ነው። እሺ ወደ ዳንኤል ልመልሳችሁ። ዳንኤል ልክ እግዚአብሔር ራእይ ካሳየው በኋላ የራእዩ ትርጉሙን ለማወቅ ሲፈልግ ሰማይ ተዘጋ። ዳንኤል በነገራችን ላይ እኛ አሁን ዘመቻ ዳንኤል ብለን 21 ቀን ጸሎት እንገባለና 21 ቀን ዳንኤል እኮ አስቦበት የገባው አይደለም። ዳንኤል ለመጸለይ ያየውን ራእይ ትርጉም ለመጸለይ ሲንበረከክ ሰማይ ተዘጋ እና ሲጠብቅ 21 ቀን ሆነ እና እኔ ገብርኤል መጥቶ የነገረው ነገር ይገረመኝ። እንትን አለው ዳንኤል አለው አቤት አለ። ጸሎት ወዲያው ተሰምቷል። ኢቭን መልእክት የተላከልህ ወዲያው ነው። ግን ወዲያው መልእክት ተሰምቶ ወዲያው መልእክት ተልኮለት ዳንኤል ግን ኢቭን ሰውነቱ ታመምኩኝ ይላል። ለምን? ከመጨነቁ የተነሳ ታሟል። እግዚአብሔር ግን ሰምቶታል፣ መልእክት መጥቶለታል። ምንድን የተፈጠረው መካከል ላይ ካላችሁ መንፈሳዊ ዓለም ላይ ተፈጠረ ሌላ ነገር አለ። የፋርስ ዓለም ገዢ፣ የፋርስ አለቃ መንፈስ፣ ገዢ መንፈስ ገብርኤልን ወጥሮ ይዞታል። አንተ አላሳልፍ ብሎታል። ገብርኤል መቼ ትንፋስ አገኘ ካልከኝ መዘግየቱን እግዚአብሔር ስላወቀ ሚካኤልን ሲልክለት ሚካኤልን አንተ ተዋጋ ብሎ ነው የመጣው። እንደውም ጭራሽ አንተም ተዋጋ ብሎት ነው ሄደው የተመለሰው። ወደ ውጊያው ነው የተመለሰው። ችግር ያለው ድልክ ያለው ውጤትም ያለው መንፈሳዊ ዓለም ላይ። መንፈሳዊ ዓለም ላይ ገዢ ከሆንክ ምድር ላይ የፈለገ ነገር እያደረጉክ ምንም አይመስልም። ለዚህ ምልክታችን ጳውሎስ አንድ ከተማ ላይ አይ ቲንክ ከከተማ አስወጡት ይላል እግዚአብሔር ቃል። ደበደቡት፣ ወገሩት። ኢቭን ኮማ ውስጥ ገባ ብሎ ነው ኮማ ውስጥ ነው ጳውሎስ ሞቷን ብሎ ነው ያሰቡት። ግን ጳውሎስ ከተማይቱ ላይ ያለ ነገር ስለገዛ ምን አደረገ መሰለ? ጳውሎስ ኢቭን ሞቷን የተባለው ጳውሎስ አራግፎ ወደዛው ከተማ ገባ። ይገሉኛን የሚል ፍርሃት የለውም ጳውሎስ። ለምን መሰለ? ይዞታና አጠገባቸው ያለው ሰው ገዢ ቦታ ከያዝክ ብሉት እዚህ የእውነት ታመሰግናለህ በሉት። መንፈስህ ሲለቀቅ ነው የምታመሰግነው። ይኸውልህ አሁን መንፈስህ በአንድም በሌላም እየተጠቃ ውስጥ ያለው ነገር በአንድም በሌላም እየተጠቃ ጨለማ በአንድም በሌላም ተጽዕኖ እያደረገብህ ይሰማኝ ነው ተጽዕኖ ሆኖብህ ችግር ሲገጥምህ እኛ መተን እስቲ ዝም ብለህ አመስግን ስንል ምን እንደሚሰማ ታውቃለህ? አልቅስ ይላል። ጌታ ረስተኛ ነው የምትለው አይመጣልህም በል ይሁንብህ ምስጋና። እሺ ልጠቅልለው፣ በጣም ሰፊ ሐሳብ ነው ልጠቅልለው። ጳውሎስ እየተደበደበ እንደዛ ቆስሎ ሌሊቱን በምስጋና ያሳለፈው ቀኑ ላይ የሰራው ስራ ከተማይቱ በእጁ ላይ ገብታለች። ትዝ ይላችኋል? አንድ ቃል አንሳላችሁ። በርያሱ የሚባል ጠንቋይ ትዝ ይላችኋል?
በርያሱ የሚባለው ጠንቋይ ሐዋርያ ሥራ ምዕራፍ 13 ላይ ጳውሎስ የከተማ ገዢውን ሲያናገር በርያሱ የሚባል ጠንቋይ ነበር። አይሁዳዊ ነው በነገራችን። እና ይሄ ጠንቋይ ጳውሎስ የሚናገረው ንግግር ሁሉ ያጣመምበት ነበረ። እና ጳውሎስ ተቸገረ። እኔ ጳውሎስ ደግሞ ይገርመኛል፣ እንደዚህ አይነት ሰው ነው የሚቸገሩት። በጣም ተሲጀገር ጳውሎስ አየና አንተ የእውነት መንገድ የምታጣምም አለውና አይነ ውር ይሁን አለው። አንተ ኢሚዲየትሊ አይኑ ታወር ይላል። በጣም የገረመኝ ነገር ምን ነው ታውቃላችሁ? ጳውሎስ አይኑ ውር ባለበት ሞመንት ላይ አይኑ ውር ሲሆን የከተማይቱ ገዢ የነበረ ሰውዬ ገዢው አመነ ይላል። ከዛ ጳውሎስ አንዱ አምኑልኛ ገብቼ ልስበክ አላለም። ሰውዬው እንዳመነ ጳውሎስም ሄደ ይላል። ለምን? ዋናውን አግኝቶታና። ወይኔ አረ ወይኔ። እሺ ቆይ በነገራችን ላይ በመንፈሳዊ ነገር ሁሉ ዋና ቦታ ነው። እስቲ ሂድ ቆይ መጽሐፍ ቅዱሳችንን ስንመለከት ለምሳሌ ሐዋርያ ሥራ ምዕራፍ 7 ላይ ስለ ሲሞን ታውቃላችሁ? ሲሞን እኮ የእግዚአብሔር ጣት እየተባለ ከተማን ይዞ የነበረ ነው። የሲሞን ከተማ መያዝ፣ የሲሞን እንደ እግዚአብሔር መታየት ማን እስከሚመጣ ነው? ፊልጶስ ሲመጣ ይወል ሲሞን ራሱ ፐዝል ነው የሆነው። ግራ ገባው። እዚህ ጋር እንዲህ ይጮሃል፣ እዚህ ጋር ሰው ይፈወሳል፣ ታምር ይሆናል። ሰውየው ምንም አማራጭ የለውም፣ ጌታን ተቀበለ። ግን ሰውየው ታውቃለህ ጌታን ተቀበለ ስል የሆነት አይደለም። ለምን መሰለ? እነ ጴጥሮስ መጥቶ መንፈስ ቅዱስን ሰዎችን እንዲሞሉ እጃቸውን ሲጭኑ ሲሞን መጣ። ገዢነቴ ይቀጥል ብሎ ምን እንዳለ ታውቃለህ? እናንተ የምታደርጉትን ነገር ስጡኝ ብሎ በገንዘብ ጠይቃቸው። ምን እያለ ነው ታውቃለህ? ገዢ ነበርኩ፣ ገዢነቴ ይቀጥል። እንዴት ላውራ? ሰይጣን ገዢ ቦታ ነው የሚፈልገው። አንተ ዝቅ ቦታውን ከያዝከው እርግጠኛ ሁንልኝ የምታልቀው እዚሁ ነው። እሺ ነገር በምሳሌ ሲደጋገም ጥሩ ነው። አስቴርን ተመልከቷት። አስቴር ወደ ንጉሥ ቤት የገባችው እኮ የሚመጣው ውጊያ ገዢ ቦታ ላይ ያለው ውጊያ እንደሆነ ስለገባው ነው እግዚአብሔር ቀድሞ ያስገባት። ለምን መሰላችሁ? እንትና ሃማ መርዶክዮስ ምን አላት? ምናልባት እዚህ የገባሽው ለዚህ ቀን ሊሆን ይችላል። በነገር ላይ ሃማም የያዘው ንጉሥ ነው፣ አስቴርም የያዘችው ንጉሥን ነው። ብዙ ሰው ገዢ ቦታውን ረስቶ ጽሞና ላይ ያበዛል። ወዳጄ እየጾምክ ገዢ ቦታውን ካልነካከው አፈር ትበላለክ እንጂ የሚፈጠር ነገር የለም። ምክንያቱም ይኸውልህ እንትና እኮ እንደዚህ አላት፣ እኛ እየጸለይን ነው አንቺ ግቢ አላት መርዶክዮስ። ለምን? ንጉሥ ጋር ነው ነገሩ የተያዘው። ትዝ ይላችኋል ዳዊት ሲያደርገው፣ ዳዊት ጎልያድን ከጣለ በኋላ ፍልስጤማውያን ሸሹ ይላል እግዚአብሔር ቃል። የእስራኤል ወታደር ሁሉ ፍልስጤምን ተከትሎ ሲሮጥ ጳውሎስ ዳዊት ምን አደረገ? ሄዶ ጀንተል ብሎ አንገቱን ቆርጦ ይላል እግዚአብሔር ቃል ወደ ኢየሩሳሌም ተመለሰ። በነገራችን ላይ በጣም ሰፊ ልዩነት አለ። ዳዊት ዋናውን ጥሎ አንገት ቆርጦ ወደ ኢየሩሳሌም ይመለሳል። ያ ፈርቶ የነበረ ሰራዊት ደግሞ ለማሳደድ ይሮጣል። ዳዊት ዋናውን ያዘዋ። ሌላውስ ተከታዩ ላይ ነው የሚያባረው። ወዳጄ ጭፍራ እያባረክ ዘመንን የሚያልቀው ፈቃደኛ አይደለም። ወዳጄ ቀይሮ ቦታ ውጊያን ወደ ከፍታው አድርገው፣ ውጊያን ወደ ገዢ ቦታ አድርገው። ምን አለ አሜን ብትለኝ። ገዢ ቦታውን ያስከው ማንም መጥቶ ቢደበድብ ምን እንደሚሰማ ታውቃለህ? ድል ይሸተኛል። ደም በደም ሆነ ድል ይሸታል። ለምን ቦታውን ይዘህ ከሆነ you are the next። በቃ ከተማይቱ ላይ ማን ይሰለጥናል ካልከኝ አንተ ነህ የምትሰለጥነው። አረ አንድ ሰው ጮህ አሜን ይበለኛ። አጠገባችሁ ያለው ሰው ነው ኩና ዛሬ ወርድስ እግዚአብሔር ገዢ ቦታን ይሰጣሃን ብሎት የእውነት ታመሰግናለህ ብሎት አሜን ትለኛለህ። ያኔ ነው ድልድል የሚሸት። እየተደበደብክ ታመሰግናለህ። አንተ እነ ትዝ ይላችኋልና እስጢፋኖስ እየተደበደበ ለምንድን ነው እንዴ ያለ? የሚያደርጉትን አያውቁትም ይቅር በላቸው ብሎ። እንደውም የሚናገረው ነገር እኮ ይገርማል። ሰውየው ምድር ለቆ ሄዷና አይደል እንዴ? ድንጋዩ ነው ሰማይን ማየት ነው የሚቀለው። ወዳጄ ሰማይን ማየት ነው የሚቀለው። ሰማይ እኮ የተከፈተው። ስለዚህ ኢየሱስን እያየ ድንጋይ ይሰማካል እንዴ? እና መጣው ነው የምትለው። አረ ጨርሱ ነው የምትለው። ድንጋዩ በቶሎ በገደለኝ ነው የምትለው። ለምን? ያየከው ከባድ ነው። እኔ አይ ሆፕ የሆነ ሰው አለ ዛሬ ዝም ብለህ ሰፈር ውስጥ አትዞርም። ከዚህ በኋላ እየዞረብሽ አትገኝም። እግዚአብሔር ዋናውን ይሰጣል። ሲገዛ የነበረውን ጨለማ በአንተ አሳልፎ ይሰጣል። ትመታዋለህ። አሜን በለኝ። ስትመታው ምስጋናክ ያኔ እኛ ባነግርህም
ችግር ውስጥ ሆነ አንተ እንዳሸነፍክ ነው የሚሰማ። ለምን ካልከኝ ፖዚሽን ነዋ። ጳውሎስ ፖዚሽኑ ስለሚሰማው እንደዚህ ይላል፣ ኃይልን በሚሰጠኝ በክርስቶስ ከአሸናፊዎች እበልጣል፣ ሁሉን እችላለሁ። ለምን ካልከኝ የሚያስችለው አቅም እሱ ጋር አለ። እነግርሃለሁ ዛሬ የትኛውም ሲከተል የነበረ ጨለማ ይለቅሃል። ኧረ አንድ ሰው ጮህ አሜን ይበለኝ። ኧረ አሜን በለኝ እስቲ። እግዚአብሔር ይኸውላችሁ አንድ ነገር እንድትረዱ ይፈልጋል። ነገርህን ሰፈር አታርጉ ይላል። ዛሬ ምን አድርግ መሰለህ? ቤተሰቦች ውስጥ ያለ ገዢ መንፈስ አለ። ቀጣይ ገዢ መሆን አንተ ነህ ያለ። እኛ ቤተሰብ ውስጥ ያለ አትኑር። አንዳንድ ሰው የኛ ቤተሰብ እንደዚህ ነው ብሎ ይኖራል። አረ ቀይረው፣ መቀየር ትችላለህ። ዩካን አንድ ቃል በጣም ወዶ ቃል አለ። ቸርች ሁሉ ጊዜ ነው የምናገረው። ልጆች ሆይ ይላል ዮሐንስ ደግሞ በጣም ደስ የሚል ሰው እኮ ነው። ልጆች ሆይ ይላል አቤት ሲሉት እናንተ ከእግዚአብሔር ናችሁ፣ ስለዚህ አሸንፋችኋል። ለምን ስትሉት እናንተ ጋር ያለው ከዓለም ካለው ይበልጣል። ስለዚህ አንተ ውስጥ የተቀመጠው ኃይል ከዓለም ካለው የሚበልጥ ነው። ከተማ ላይ ገዛው ከሚለው ኃይል የሚበልጥ ነው። ዘሮች ውስጥ ከተቀመጠ ገዢ ነኝ ከሚለው ኃይል የበለጠ ነው። ጩና አሜን በለኛ። ይኸውልህ የጳውሎስ ምስጋና ጄኒው እንደሆነ የምታውቀው እያጉረመረመ እንዳለው ነው የምታውቀው። በጣም እንዳለው አሁን አንዳንዴ እውነት ችግር በጣም ሲበዛብን ትንቢት እንሰማለን አይደል? ትንቢት እንሰማለን። ጽሞና ግቡል ሲሉን ጽሞና እንገባለን አይደል? አንድ ሰው መጥቶ ሌላ ነገር ይለናል፣ ያን ነገር እናደርጋለን። እስቲ ዝም ብለህ አመስግን ሲሉን አይ በቃ ባይዋጥልም አመሰግናለሁ ወዳጄ ግብዛቱም በቃ አልተሰማ። በዛ ሰዓት ላይ ምን እንደሚሰማ ታውቃለህ? ጩጩ ረስተኛን ትተኛን አልቄያለሁ፣ ጠፍቻለሁ፣ ሞቻለሁ። አንድ ጓደኛችን ጽሞና ገብተን ሰዓቱ አለፈ፣ ምግብ ሰዓቱ አለፈ እና አልተሰራም፣ አልደረሰም እና ትንሽ ጨጓራ በሽተኛ ነው ልጁና እዚህ ጸልይ ተብሎ ተሰጠው። እኛ አስቡ ተነቃቅተናል። በጣም ጸሎቱ ጥሩ ነበር እና ጌታ እንደሰማን አውቀናል። ደስ የሚል መንፈስ ነበር፣ ግን እየደከምን ነው። ከዛን ግድግዳ ላይ ደግፎ ጌታ ሆይ አለ፣ አልቀናን፣ ጠፍተናን፣ ሞተናን አለ። ለምን ርቦት ነው። በቃ የሆንኮ ሞን ጥሩ ነው። አይ አመስግን ስንልክ አሁን ዘማሪዎች ይረዱኛል። እኛ ጋር በጣም ያለው ዘምር ሲባል የምስጋና መዝሙር ምናምን ሲባል ብዙ ሰው ደስ አይለው። አሁን እንደውም የሚዘል ሰው ራሱ እንደ ብርቅዬ ነው ማለት ሰው ሲዘል ምናምን ስታይ ምን ያፈራግጠዋል? ብድ ነው እንደዚህ ልጅነት ስትለቀቅስ እንደ ተፈታሽ ሙዳቋ ዝለል ይላል፣ ጩጩ ይላል። ለምን መሰለህ? ነክቶሃና ተለቋን፣ መንፈስ ተለቋን፣ የሆነ የሚጫን ነገር ተነስቷል። አረ አሜን በለኝ እስኪ። ስለዚህ ማድረግ ያለብህ ወዳጄ እየተጫነች ያለክ በለው፣ እየተከተለ ኢንፍሉዌንስ የሚያደርግ ነፍስህን በአንድም በሌላም ኮራፕተር ማድረግ የሚፈልግ እያስጨነቅ ያለ እሱም በይው። ያኔ እውነተኛ ታመሰግናለህ። ሊጨርስላችሁ ሰዓቱ ሄደው በጣም የሚያስወራ ቃል እንደሆነ አውቃለሁ። ጳውሎስ ይላል የእግዚአብሔር ቃል። ከዛንስ እየዘመሩ ያለ እግዚአብሔር ራሱ አላስቻለውም። እንዴ አለ እግዚአብሔር፣ አረ እነዚህ ልጆች አለ ታውቃለህ፣ ቀወጡት። ሙሉ ባንድ ያለ ይመስለኛል። እኔ እንደውም ታውቃለህ በዝማሬ ነው ከልሳን ጋር ይመስለኛል። አይዶን ነው እልልታማለ። ጳውሎስና ሲላስ እስር ቤቱን ሁሉ ነው የሞሉት። ለምን? እስረኞቹ ሁሉ ይሰሟቸው ነበር ይላል የእግዚአብሔር ቃል። ሁሉ ይሰሟቸው ነበር። ከዛንስ ካልከኝ አንድ ሰባኪ ነው፣ እኔ አይደለሁም። አንድ ሰባኪ ምን አለ መሰለህ? የእግዚአብሔር ሰማይ ዙፋኑ፣ ምድር ደግሞ የእግሩ መግረጫ አይደለች? ስለዚህ ሰማይ እግዚአብሔር ዙፋኑ ላይ ተቀምጦ እነ ጳውሎስ ገረሙት እና እነ ጳውሎስ ሲዘምሩ ታውቃለህ። አንዳንድ ሰው ዘፈን ምናምን ሲከፈት ራሱ ትነቃነቃለህ እንዲህ ምናምን ትላል። ሙዚቃ ከባድ ነው፣ ክፉ ነው፣ ያዋርዳል አይደለ? አንዳንድ ጴንጤ እኮ ሊዘፈን ራሱ ይችላል ምናምን ሊል ይችላል፣ ሊነካ ይችላል። ጌታ ሲነካው ምን እንዳደረገ ታውቃለህ? መሬቱን ጋጋ አደረገ፣ ኮርድ ያዘ። ከነ ጳውሎስ እኮ ደግሞ ሰማዩ ዙፋኑ ምድር የእግሩ መረገጫ እና ኢየሱስ ጌታ ከዛ ሆኖ ደም ሲያደርግ ምድሪቱ ተነቃነቀች። መጽሐፍ ሲናገር እነ ጳውሎስ መጀመሪያ ይኸውልህ ስሙኝ፣ መጀመሪያ ገዢ ቦታን ስለነጠቁ የትኛው ስራት ይይዛቸዋል? ለምን መሰለህ? ጳውሎስ ትልቅ ጠዋት ላይ ቀን ላይ ጨርሶታል። የከተማዩ ገዢ ቁልፉን ጳውሎስ ይዞታል። ስለዚህ ጳውሎስ ፈታ ይሆን አልፈታ ይሆን ብሎ አያሳስበውም፣ ይዘምራል።
ጳውሎስን ለቀቄውን ይገልኝ ይሆን ብሎ አይፈራም። ለምን ገዝቶታል? አረ ጩና አሜን ብትለኝ። ስለዚህ ጳውሎስ እንደዛ ማድረግ ሲጀምር እኔ የሚገርመኝ መሰለ የነ ጳውሎስ ብቻ ከሆነ የሁሉም እስራቶች ተፈታ። እነ ጳውሎስ የሰሙ እነ ጳውሎስን የተከተሉ እነ ጳውሎስን ሲሰሙ የነበሩ ሰዎች ሁሉ ተፈቱ። እነግራለሁ አሁን ያለው እስራት በመንፈሳዊ ቦታ እስከሚቀየር ነው። ገዢ ስትሆን አንዳንድ ጉዳዮች ዝም ብሎ ይለቁሃል። አረ ጩና አሜን በለኛ። አንዳንድ የያዙ ነገሮች አንተ ቦታ እስከምትቀይር እኮ ነው። ቦታ ስትቀይር ዝም ብሎ የሚጠባጠቡ ናቸው። ጩና አሜን በለኝ። ጳውሎስ ይሁን እኔ በነገር ጌታ ከፈታክ ዱርዬ ደግሞ ያደረገ እኔ መረ ነው የምነግራችሁ ዛሬ። ይሄ ከገባክ ራሱ ዝም ብለህ ቤት ገብተህ ከጸለይክበት የሚቀጥለው እኔ ከአንድ ወር በኋላ ራሱ ብመጣ አንድ ሰው ተለውጦ አገኛለሁ። ለምን ካልከኝ መሰለህ ጌታ ፈቱ ዱርዬ ያደረገማ። ለምን ሁሉም ተፈታ ይላል። ከዛ የሰኞች አዛዥ ቅድም ጳውሎስን እየገፋ ምናምን መጥቶ የወረወሩ ነው ያሰረው ሰውዬ ሁሉም ያመለጡት ስለመሰለው በሩ ተከፍቷል። ታውቃለህ? የእስር ቤቱ በር ተከፍቷል። ስለዚህ ራሱን ሊያጠፋ ሲል ጳውሎስ እጁን አነሳ። አለን፣ ሁላችንም አለን፣ ሰላም አለን፣ የወጣ ያመለጠ የለም። ትክክለኛ ወንጌል ነክቶት ዱርዬ የሚሆን የለም። አረ ጩና አሜን በለኝ። እኔ እናንተን ቦና ጨብጭባለሁ። አንተ የተባረክ ነው ያጨብጭበ ይገ እውነቴን ነው የምነግርህ። ትክክለኛ ወንጌል ነክቶክ እግዚአብሔር ትክክለኛ ፈቶክ አንተ ላይፍ ላይ የሚቀጥል ምንም ነገር የለማ። አረ አሜን በለኝ። ዱርዬ አያረግም። ገዢ ከሆንክ ይታወቃል። you are the boss። አይመጥንም። ከተማው በእጅ ነው ያለው። አረ ጩና አሜን በለኝ። እስቲ እኔ ማንን ነው ነገር አላውቅም። አንድ ሰው አለ ከዚህ ቀን ጀምረው የህይወት ኳሊቲ ክራሱ የህይወት ንጽህና ክራሱ ከተማ የሚስብ ይሆንልሃል። ጩና አሜን በለኛ። you are connected በቃ ሃሌሉያ። አጨብጭቡሽ። እኔ ጳውሎስ ይገርመኛል። እኔ ይህን ቃል ሁሌ ዝም ብዬ ሳጠናው ስጸልይ ራሱ ይነካኛል። ለምን ጳውሎስ እኛ አለን ነህ አለው ሰውየው መጥቶ ቅድም የነበረው አክሽን ላይ አልነበረም። ቅድም ቦስ ነበር። አሁን ቦስ ማን ነው? ጳውሎስ ነው። መጥቶ ሰገደላቸው ይላል። ከዛ እድን ዘንድ ብላርክ ከዛ ነገራ ሲምፕል አድርገው እነ ጳውሎስ እስር ቤት ሆኖ ነገሩ ኢየሱስን እመን። ከዛ አመነ። ቤተሰቦቹን አንተ እስር ቤት ድረስ ቤተሰቦቹን ይዞ መጣ። ሁሉም አመኑ። እዛው ተጠመቁ። ከዛ እቤቱ ሄደው ቁስላቸውን ሲያጥብላቸው አመሸ። እኔ ልንገራችሁ ከተማ ፖዚሽን ገዢ ፖዚሽን ከያዛችሁ ራሱ ስማርት ነው የምትሆኑት። ለምን መሰላችሁ የሚነገራችሁ? ጳውሎስ ጠዋት ላይ ምን ተፈጠረ መሰለ? የከተማው ገዢዎች ትናንትና ደብድቦ ከቀጠቀጧቸው በኋላ በጓዳ ሊሸኟቸው ፈለጉ እና ተለቋቸዋን ሲሉ ጳውሎስ ምን ታውቃለህ? እኛ አለ ሮማዊ ነን እና ዝም ብለህ ደብድበህን ያለ ፍትህ ደብድበህን እንዲሁ ደግሞ በጓዳ ልትለቀን አትችልም። ስለዚህ ና አለው። የከተማ ገዢው ና አለው ጳውሎስ። ይኸውልህ ብዙ ነገር እዚህ ጋር ነው ያለው። መጽሐፍ ቅዱስ ሲናገር የትጉ ሐሳብ ተገዛለች ይላል። ጭንቅላት ከተከፈተ ብዙ ነገሮች አሉ ጭንቅላት ውስጥ ነው። አንተ አንዳንዶቻችሁ እኮ አላወቃችሁትም እንጂ እናንተ ውስጥ ያለ እኮ አቅም የሚገርም እኮ ነው። የሆነ ነገር እኮ የሸፈነ ያ ገዢ መንፈስ እኮ ነው እንዳሌለክ ያደረገ እያለክ እንዳትሰማ ያደረገ እየኖርክ እኮ ነው እያለክ እንዳትታወቅ ያደረገ የሆነ ነገር እያለክ እንዳትሰማ ያደረገ እግዚአብሔር አቅም ሰጥቶክ የምትነግድበት የምትሰራበት የሆነ ነገር የምታረግበት የምታገለግልበት አቅም ሰጥቶ ግን ምንም እንዳልሆን ከሚያደርግ የሆነ ገዢ ነው። ጳውሎስ ግን ከሱ በላይ ነው። ታውቃለህ ጳውሎስ ያንን ሲናገር ከተማይቷ ተጨነቀች። ለምሳሌ ሮማዊ ነኝ ባለበት ቅጽበት ላይ ሮማዊ የሆነ ሰው ዝም ብሎ አይደበደብማ። ህገወጥ ነገር ሰርቷል። ስለዚህ ሰውየው መጣ ይላል። የከተማይቱ ገዢ መጥቶ ጳውሎስን ለመነው ይላል። ቅድም አንድ ቀን በፊት ቢለምን ጳውሎስ ነበር ለማኝ የሚሆን ሲያስደበድበ የነበረው ሰውየው ነው። ከአንድ ቀን በኋላ እስካልከኝ ጳውሎስ ተለማኝ ነው። አጠገባቸው ያለው ሰው ያዘኩትና ቦታ ቀየር በሉት። ቦታ ሲቀየር በሉት እዚህ የማይቀየር የለም በሉት።